አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የእግዚአብሔር ቤተሰቦች እንደምን አደራችሁ? እንደምን እስከዚህ ሰዓት ደረሳችሁ? አሜን። እግዚአብሔር ይመስገን ብለን እንድናመሰግን የፈቀደልን የአባቶቻችን አምላክ ልዑል እግዚአብሔር በልብ አስበን በአንደበት ተናግረን ስለማንፈጽመው ቸርነቱ ምሕረቱ ስሙ የከበረና የተመሰገነ ይሁን። እግዚአብሔርን ያየንባት የሃይማኖታችን መሰላል የፀሐይ ጽድቃችን ምስራቅ እውነተኛይቱ ቤተ መቅደስ እናታችን ቅድስት ድንግል ማርያም ስሟ የከበረና የተመሰገነ ይሁን። እንኳን አደረሳችሁ። ለምኑ ነው? ለምኑ? አብይ ጾምን ጀምረን ስንተኛው ሳምንት ላይ ደረስን? አራተኛውን ሳምንት የምናስብበት በቤተ ክርስቲያናችን ኢትዮጵያዊው ሊቅ ቅዱስ ያሬድ በዘመን በሳምንት ከፋፍሎ እንዳስተማረን መጻጉዕ ተብሎ የሚጠራው ሳምንት ላይ እንገኛለን። እንግዲህ በዚህ ሳምንት የሕሙማን ትምህርት የምንማርበት ሳምንት ነው። ብዙዎቻችን ድውያን ነንና ፈዋሽ ያስፈልገናል አይደል? ሀገራችንን አልታመመችም፣ እኛ አልታመምንም። እንዴት አደራችሁ? ታመናል አይደል? ስለዚህ ለእኛ የሚሆን ትምህርት የምንማርበት ሳምንት ነው። ምናልባት ቅድም መርሃ ግብር እየተመራ ወይም ደግሞ በመድረክ ላይ የዛሬውን የቅዳሴ ሰዓት ላይ የተነበበውን ወንጌል ሰምተናል። ከሱ ላይ ለመነሻ ለመማማሪያ የሚሆነንን ርዕስ አጠር ያለ ርዕስ እንወስድና ያ የተነበበውን የሰማችሁትን የዮሐንስ ወንጌል ምዕራፍ 5 ከቁጥር 1 ጀምሮ እስከ 18 ድረስ ያለውን እየተመለከትን እንሄዳለን። የትምህርታችን መማማሪያ ርዕስ እንዲሆን የመረጥነው ልትድን ትወዳለህን የሚል ርዕስ ነው። እስቲ ሁላችንም የምንበለው ልትድን ትወዳለህን? ድገሙት። እሺ። ስለ ቃሉ የቃሉ ባለቤት ልዑል እግዚአብሔር ስሙ የከበረና የተመሰገነ ይሁን። ይህን ኃይለ ቃል በዮሐንስ ወንጌል ምዕራፍ 5 ከቁጥር 6 ላይ ስንመለከት የምናገኘው ኃይለ ቃል ነው። ልትድን ትወዳለህን የሚል ኃይለ ቃል። ተናጋሪው የዓለማት ባለቤት ዓለማትን ካለመኖር ወደ መኖር ሰማይና ምድርን አምጥቶ የፈጠረ ፈጥሮም እየመገበ ያኖረ ያቆየ እስከዚያች ሰዓት የነበረ ከዚያም እስካሁኗ ሰዓት ይህንን ዓለም አሳልፎ የሚኖር በዓለም በቦታ በጊዜ የማይወሰን ቅድመ ዓለም ሳይፈጠር ማዕከለ ዓለም ተፈጥሮ በዓለም መካከል ድህረ ዓለምን አሳልፎ ይህን ሰማይና ምድርን አሳልፎ የሚኖረው አምላካችን መድኃኒታችን ኢየሱስ ክርስቶስ በመዋዕለ ሥጋዌው ወይም በሥጋው በተመላለሰበት ወራት የተናገረው ኃይለ ቃል ነው። ይህ ኃይለ ቃል እንግዲህ በቤተ ክርስቲያናችን እዚህ አብይ ጾም ላይ የሚነሱትን ሳምንታት ስንመለከታቸው ጌታችን መድኃኒታችን ኢየሱስ ክርስቶስ ያደረጋቸውን ነገሮች እናያለን። የመጀመሪያውን ሳምንት ዘወረደ ብለን ነው አይደል የምናስበው። ዘወረደ ማለት ከላይ ከሰማይ ከልዕልና ወደ ትሕትና የእኛን አርአያ ነስቶ በዚህ ምድር ለመመላለስ መጣ። ማንን ሊፈልግ? ማንን ሊፈልግ? ደህና አደራችሁ? ማንን ሊፈልግ? ሰውን፣ እኛን ሊፈልግ ወደዚህ ምድር መጣ። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ ወደዚህ ምድር ሲመጣ የሚያድነው አንድ አካል ነበረ። ወይም ልትድን ትወዳለህን የሚለው ቃል ለመጻጉዕ ብቻ የተነገረ ቃል አይደለም፣ ለሁላችን የተነገረ ቃል ነው። በዚያ ዘመን 5500 ዘመን አዳምና ልጆቹ ከእግዚአብሔር ተለይተው የእግዚአብሔርን ክንድ የሚያድነውን ኃይል የሆነውን ቀኝ ክንዱን እግዚአብሔር ይልክላቸው ዘንድ እየለመኑ የነበረበት ዘመን ነበር። እየለመኑ ነበር። ስለዚህ ዘወረደ ላይ አምላክ ከሰማይ ወደ ምድር መውረዱን እናስብና ቅድስት ላይ ያ የወረደው አምላክ ቅዱስ መሆኑን ከፍጥረታት የተለየ ፈጣሪ መሆኑን ከጣዖታት የተለየ አምላክ መሆኑን የተለየች ሰንበት ቅድስት እንዳለችን ያ አምላክ የሞተላቸው ሕዝበ ክርስቲያኖች እኛ ማለት ነው እያንዳንዱ ቤተ መቅደስ ቅዱስ መሆኑን እናስባለን። ሁለተኛው ሳምንት ላይ ሶስተኛው ሳምንት ላይ ምኩራብ ያ የተቀደሰውን
ሳምንት ወይም ያ የተቀደሰውን ቤተ መቅደስ ሰውነታችንን ማንጻት እንደሚኖርብን እናስባለን። ክርስቶስ የገመድ ጅራፍ ሰራና ሻጮች ለዋጮችን አስወጣ ይላል አይደል? ያ መቅደስ የተባለው ወይም ምኩራብ የተባለው የእያንዳንዳችን ሰውነት ነው። ዛሬ ላይ ምን ያክል ኃጢአት እየሸቀጥን በቤተ ክርስቲያን እያለን መቅደስ ራሳችን የእግዚአብሔር ማደሪያዎች ሆነን ግን ነጋዴዎች የሆንን ወይም ደግሞ ነጋዴዎች ኃጢአቶች ላያችን ላይ የሰለጠኑብን ሰዎች የለን። ለዚያ መማሪያ የምናስብበት የመንጻት ሳምንታችን ነው። ከዚያ ክርስቶስ ያንን ካደረገ በኋላ ቀጣዩ ወደ ምኩራብ ገባ፣ ምኩራብን አጸዳ። ከዚያ በኋላ ሚድነውን አዳምን መፈለግ ጀመረ። ሚድነውን አዳምን ያ ይድን የነበረው በመጻጉዕ ውስጥ የተገለጸውን የአዳምን ደዌ የአዳምን በሽታ የሚመስለውን አዲስ ኪዳን ላይ ሆነን ስናየው እንደዚያ ነው። 38 ዘመን ሙሉ አልጋ ላይ ተጣብቆ የኖረውን መጻጉዕን ቤተሳይዳ በተባለች የበጎች ለመስዋዕት በኦሪት በብሉይ ኪዳን መስዋዕት ሲቀርብ ለእግዚአብሔር የሚቀርበው መስዋዕት ንጹሕ መሆን ነበረበትና ቀንዱ ያላረረውን ወይም ያልከረከረውን ጥፍሩ ደግሞ ያልዘረዘረውን ብቻ ሳይሆን የሚቀርበው መስዋዕት ሰውነቱም ንጹሕ መሆን ነበረበትና በዚያች በቤተሳይዳ የሚቀርበው መስዋዕት እየታጠበ ነበር የሚያልፈው። ጸጉሩ የጎፈረበት ጸጉሩ ተሸልቶ ያልፋል፣ የሚቀርበው በግ መስዋዕት ማለት ነው። እንደዚያ በሚሆንበት ብዙ ድውያን በቤተሳይዳ ተኝተው ይፈወሱ ነበረ። መልአከ እግዚአብሔር ከሰማይ ወርዶ ያችን ቤተሳይዳ የነበረችውን ያችን የተጠራቀመች ውሃ ሲያናውጻት በሳምንት አንድ ቀን ቅዳሜ አንድ ድውይ ብቻ ይፈወስ ነበር። ስንት ድውይ? አንድ ድውይ ይፈወስ ነበር። በዚህ ታሪክ ውስጥ ነው መጻጉዕን የምናገኘው። በዚህ ታሪክ ውስጥ ያ መጻጉዕ የተባለው በጣም የሚገርመው እና የሚደንቀው መጻጉዕ ስሙ አይደለም፣ የሰውየው ስም አይደለም፣ የበሽታው ስም ነው። በሽታ መጀመሪያ በሽታ ይባላል ወይም ህመም ይባላል። ከዚያ ጸና ሲል ደዌ ይባላል። ከዚያ ሲጸና መጻጉዕ ይባላል። መጻጉዕ ራሱ የበሽታው ስም ነው። በስሙ የተጠራ በህመሙ ስም ምን ያክል ታሞ እንደነበረ የምንረዳበት ነው። በህመሙ የተጠራ ባለ በሽተኛ ወይም ደግሞ ታማሚ ነው እዛ ጋር ያለው። እንግዲህ ስንት ዘመን? 38 ዓመት ሙሉ ከአልጋ ላይ ሳይወርድ የተኛ ሰው። ዛሬ 8 ቀን ብንታመም እግራችንን ወለም ብሎን 3 ቀን አልጋ ላይ ብንተኛ ምን ያክል ነው የሚጨንቀን? በጣም ይደንቃል አይደል? 38 ዓመት ሙሉ ይሄ ሰው አልጋ ላይ ተኝቷል። ከዚያ በጣም የሚገርመው ደግሞ እሱ አይደለም፣ ዕለት በየሳምንቱ ቅዳሜ አንዳንድ ሰው እየተፈወሰ ሲሄድ ያያል። እሱ ግን ሰው የለውም ነበረ። ወደ መጠመቂያው ስፍራ የሚያወርደው ተሸክሞ ከአልጋው ላይ አውርዶ ውሃ ውስጥ የሚጥለው ሰው የለውም ነበረ። ያ ባለደዌ በጣም እንደታመመ በሰው ማጣት በጣም እንደተጎዳ ተስፋ እንደቆረጠ እንዳዘነ አሰበና ክርስቶስ ወደ እርሱ ሄደ፣ ረጅም ዘመን መተኛቱን አስቦ። ከዚያም እንደዚህ አለው፣ ልትድን ትወዳለህን አለ። ያ ቦታ የምን ቦታ ነው ብያቸዋለሁ። 5 እርከን አለው። በ5ቱ በቤተሳይዳ እርከኖች ውስጥ ብዙ ድውያን አንካሳን አሉ፣ ለምጻሞች አሉ፣ እጃቸው የሰለለ እግራቸው የሰለለ እውራን አሉ፣ ጽቡሳን አሉ። በጣም ብዙ ድውያን እዛ የተኙት ምን ለመሆን ነው? ደህና አደራችሁ። ምን ለመሆን ነው? ለመፈወስ ነው። ታዲያ ልትድን ትወዳለህን የሚለው ጥያቄ አይገርም? አሁን የታመመ ሰው ነው። እኛ ብንሆን እዛ ቦታ ላይ ምንድን ነበር ምንድነው? አይ የምግብ ወረፋ እየጠበቅኩኝ ነው። ታዲያ እንደዛ ይመስላል ነው አይደል ብለን የምንመልሰው? ሆስፒታል የሄደን ሰው መዳን ትፈልጋለህ እንደማለት እኮ ነው። ከሆስፒታልም ይበልጣል። እና ክርስቶስ ያንን ጥያቄ ለምን ጠየቀው? ልትድን ትወዳለህን የሚለውን ጥያቄ 2 ነገሮችን እናስቀምጥ፣ 2 ምክንያቶችን። የመጀመሪያው እግዚአብሔር አምላክ አስገድዶ የሚያደርግ አምላክ አይደለም። እሱን ሲያስረዳን ነው። እያንዳንዱን ሰው በፈቃድ ነው ሊያድነው የሚፈልገው። እያንዳንዱ ሰው በነፃ ፈቃዱ ተጠቅሞ የራሱን መልካም ፈቃድ ተጠቅሞ ነው እግዚአብሔር የሚያድነን እያንዳንዳችን። ይህንን ደግሞ እዚህ ብቻ አይደለም። ሉቃስ ወንጌል ምዕራፍ 1 ቁጥር 25 ላይ
መልአኩ ገብርኤልን ወደ እመቤታችን በላከ ሰዓት ብዙ ደስተኛይቱ ሆይ ደስ ይበልሽ፣ ከዚያ በኋላ ከሶስቱ አካል አንዱ አካል በአንቺ መጥቶ ሰው ይሆናል፣ ያም ሕዝቡን ከኃጢአታቸው ያድናቸዋል እያለ ይነግራትና ይጠብቃታል መልአኩ። እግዚአብሔር እመቤታችን ቅድስት ድንግል ማርያምን እንደዚሁ ሳይነግራት ዝም ብሎ በማኅፀኗ ማደር ይችላል አይችልም? ለእግዚአብሔር የሚሳነው ነገር አለ? የእመቤታችን ነፃ ፈቃድ ወይም ደግሞ ይኩነኒ በከመ ትቤለኒ የምትለዋ ቃል ግን ለእኛ ድህነት ዋነኛዋ ምክንያት ነበረች። ብዙዎች ማይረዱት እሱ ነው። እመቤታችን ተመርጣለች። ያው እናት ለመሆን ከመረጣት ማይዘጋጅ ሰው አለ የሚላል። እመቤታችን ይሁንልኝ የሚለውን ቃል ባትናገር፣ እንደ ቃሌ ይሁንልኝ የሚለውን ፈቃዷን ለእግዚአብሔር ባሰጥ ኖሮ 1 ዓመት ብትቆይ እግዚአብሔር ከመምጣት 1 ዓመት ይዘገይ ነበር። ለምን? በፈቃድ ነው የሚያድነን እግዚአብሔር። እያንዳንዳችንን በፈቃድ ነው የሚያድነን። ስለዚህ ፈቃዱን ነው እየጠየቀው ያለው። አዎ ድን ዘንድ እወዳለሁ እንዲል ነው ያደረገው። ስለዚህ ፈቃዳችን ዛሬ ብዙዎቻችን ጋር የጥያቄ መጥቷል። ትድኑ ዘንድ ትወዳላችሁ የሚለው ቃል መጥቷል። ብዙዎቻችን ግን ፈቃድ ነስተነዋል እግዚአብሔር። ስለዚህ ፈቃዳችንን የእያንዳንዳችንን አንኳኩ ይከፈትላችኋል የሚል ቃል የለም ወይም መዝጊያ ምቱ ይከፈትላችኋል፣ እሹ ታገኛላችሁ፣ ለምኑ ይሰጣችኋል የሚል ቃል አለ አይደል? ምናችንን ነው የምናንኳኳው? የሚንኳኳ አፋዊ በር አለ? ምንድነው የምናንኳኳው? ልባችሁን አንኳኩታችሁ ልባችሁ ላይ ክርስቶስን ፈልጉት ማለት ነው ቃሉ። ልባችሁ ላይ ክርስቶስን ፈልጉት፣ ፈቃዳችሁን ለእግዚአብሔር ስጡት፣ እሱም መጥቶ ያድናችኋል፣ የፈለጋችሁትን ይሞላላችኋል እያለ ነው። ስለዚህ ፈቃድ ይፈልጋል። ሁለተኛው በጣም የሚገርመው ይሄ መጻጉዕ ይሄ ሕመምተኛ ከዳነበት በሽታ ይልቅ ወይም ደግሞ ከመዳኑ ይልቅ ዳግመኛ የወደቀው አወዳደቅ በጣም ያሳዝናል። ዮሐንስ ወንጌል ምዕራፍ 18 ቁጥር 23 ላይ ዳግመኛ ክርስቶስ ላይ እጁን ሲያነሳ እናገኘዋለን፣ እንመጣበታለን። ስለዚህ ዳግመኛ ክርስቶስን በኋላ ዘመን በሐሰት ሲወነጅለው ይሰማልና ፈቃዱን ጠይቆ አዳነው። መጀመሪያ መጥቶ ዝም ብሎ ተነሳ አንተ አልጋህን ይዘህ ሂድ ብሎት ቢሆን ኖሮ አይ እሱ ተንቀሽቅሾ አዳነኝ እንጂ አድነኝ ብዬ አድኖኛል ይላል። ግን ፍርድ ወደ ራሱ ይመጣበት ዘንድ ወደ መጻጉዕ ይመጣበት ዘንድ ትድን ዘንድ ትወዳለህን አለ። እዚህ ጋር ያ በሽተኛ የሚመልሰው መልስ በጣም ይገርማል። ለክርስቶስ የሚሰጠው መልስ ምንድን ነበር? አዎን ጌታዬ፣ ሰው የለኝም። ያ መልአኩ መጥቶ ውሃውን ሲያናውዝ ወደ ውሃው የሚያወርደኝ ሰው የለኝም እንጂ እኔ ግን እድን ዘንድ እወድ ነበረ። የሚጠብቀው ማንን? እግዚአብሔርን ነው? ሰው ነው? ይሄ ሰው ጠባቂ በሽተኛ ነበር። ያልዳነበትም አንደኛው ምክንያት እሱ ነው። በነገራችን ላይ 38 ዓመት ሙሉ የዘገየው እግዚአብሔርን ሳይሆን የሚጠይቀው ሰው ነበር ይጠብቅ የነበረው። ሰው ነበር ይጠብቅ የነበረው የሚያድነው። አሁን በጣም የሚገርመው ያንን ባህር ወይም ደግሞ ያንን የሚድንበትን የቤተሳይዳን ውሃ የሚባርከውን መልአክ የፈጠረው ፈጣሪ አጠገቡ ቆሞ ያንን ውሃ ያስገኘው አምላክ አጠገቡ ቆሞ እሱ ግን ምን ነበር የሚጠብቀው? ሰው ነበር የሚጠብቀው። ዛሬ ብዙዎቻችን እንደዚያ ሆነናል። እግዚአብሔር አጠገባችን ሆኖ ምሕረቱን በቤተ ክርስቲያን እየሰጠ ሰው ምን ጠብቅ ብዙዎች የለን። ለእግዚአብሔር ችግራችንን ከመናገር በላይ ለሰው የምንነግር ወደ ሰው የምንቀርብ ሰዎች የለንም። እኔ እኮ ሰው ስለሌለኝ ነው እዚህ ቦታ ላይ ስራ ያልተቀጠርኩት የምንል ሰዎች የለን። አለን የለን? አለን አይደል? እኔ እኮ ሰው ስለሌለኝ ነው ሁሉም ሰው እየገፋኝ ያለው። እኔ እኮ ባለ ሀብት ያልሆንኩት ሰው ስለሌለኝ ነው፣ ዘመድ ወዳጅ ስለጠላኝ ነው የምንል አለን አይደል? ለዚያ መማሪያ የሆነን ዘንድ የተጻፈ ሰው ነው ይሄ ሰው። ሰው ነበረ የሚጠብቀው፣ እግዚአብሔርን አልነበረም። ኦርቶዶክሳውያን አንድ ችግር ሲያጋጥመን ለሰው ከመንገራችን ይልቅ እግዚአብሔር ቤት መተን ብናለቅስ፣ እግዚአብሔር ቤት መተን ብንናገር እግዚአብሔር ፈጥኖ ይደርስልናል አይደርስልንም? ልምዳችን ያንን ነው ማድረግ ያለብን። መለማመድ መቻል አለብን። ከእግዚአብሔር ጋር እንደ ወዳጅ እንደ ጓደኛ መነጋገር መቻል አለብን። ያ ሰው ግን ሰው ነበር ይጠብቅ የነበረው። እግዚአብሔር ግን አሁንም ይሄንን አላሰበበትም። 38 ዓመት ሙሉ ተኝቷል ይሄ ሰውዬ። ከዚያ በኋላ እኮ አሁን ልትድን ትወዳለህን የሚለው ቃል ላይ ወይ አዎ እወዳለሁ ወይ አይደለም ነው አይደል ማለት የነበረበት። ክስ ነው ግን ያቀረቡት።
ሰው የለኝም ማለት ምን ማለት መሰላችሁ? እዚህ የተሰበሰበው ይሄ ሁላ ሰው እኔን ዞር ብሎ አያየኝም፣ ይሄ ሁላ ሰው ገፊ ነው፣ ይሄ ሁላ ሰው እንደዚህ ነው እያለ ልክ ዛሬ እኛ የምናቀርበውን ሐሳብ ነው እያቀረበ ያለ። ያ ሁላ ሰው እዛ ድኖ ሲሄድ ይመለከት ነበር። እነዚያ ሰዎች ግን ዞር ብለው አላዩትም። ለምን? ይሄ ሰው እግዚአብሔርን አልነበረማ የሚጠብቀው። ዛሬ ጠይቀን እግዚአብሔር ዝም ያለን ብዙ ነገር አለ፣ ከሰው እየጠበቅን። ስለዚህ ክስ አቀረበ። ክሱንም ግን አልሰማበትም፣ እንደ ኃጢአት አልቆጠረበትም። አልጋህን ተሸክመህ ሂድ ብሎ አዘዘው። በጣም የሚገርም እዚህ ቃል ላይ በጣም የሚደንቅ ንግግር ይሄኛው ነው። ደግሞ አልጋህን ተሸክመህ ምን በል። አሁን ይሄ ሰውዬ ስንት ዘመን ነው የታመመው አለ? 38 ዓመት ሙሉ አልጋ ላይ ተጣብቆ ነው የኖረው። ከዚያ ስነ ልቡናው ሰው በማጣት ደግሞ ተጎድቷል። አሁን ለምሳሌ ቅድም ያነሳናትን አንድ ወለምታ ወይም የእግር እንኳን መሸማቀቅ እናያት። ከእግር መሸማቀቃችን የዳንን ቀን በእግራችን መሄድ እንችላለን? ይቻላል እንደዛ? ወይ ከዘራ ይዘን እንደዚህ እያልን ነው አይደል የምንሄደው? ወይም እስኪያገግም ትንሽ አረፍ በልበት ይባላል አይደል? ይሄ ሰው 38 ዓመት ሙሉ ተጣብቆ ኖረው የዛኑ ለታ ተነስቶ ሄዳ አይደለም ያለው። አልጋውን ምን አድርጉ? ኤስድሮስ የተባሉ የሀገራችን የመጻሕፍት ሊቅ ደግሞ ምን ይላሉ መሰላችሁ? አልጋው ደግሞ የብረት አልጋ ነበረ ይላሉ። የብረት አልጋ ምን ያክል እንደሚከብድ እናስቡ። 38 ዓመት የታመመ ሰው በአንድ ቀን በአንዲት ቃል አልጋ ተሸክሞ ሲሄድ ማየት በጣም ነው የሚደንቀው። የክርስቶስ ፈውስ፣ የክርስቶስ የሚሰጠን ነገር ዘላለማዊ መሆኑን የምናየው በዚህ። እኛ ዕለት ዕለት የሆነቿን ትንንሿን ነገር ነው የምንመለከተው። ያ መጻጉዕ የተባለው ህመምተኛ ይመኝ የነበረው ከዚያ ከቤተ ሳይዳ ከተኛበት አልጋ ላይ አውርዶ እዛ ባህር ውስጥ አንድ ሰው በሳምንት የሚያድነው ባህር ውስጥ እንዲከተት ነበር። ክርስቶስ ግን ፈጽሞ ደዌውን አራቀለት። ያለምንም ቅሬታ፣ ያለምንም ማገገም። እንደውም ስያሜውን ላለው አይደል? ህመምተኛ ሲድን ምንድነው? አገጋሚ ነው እንደዛ የሚባል ስያሜ ያለው አይደል? የሚያገግም ሰው ያም የለም። መጻጉዕ ጋር ተፈወሰ፣ አልጋውንም ተሸክሞ ሄደ። እዚህ ጋር ግን የአልጋ ቁራኛ የሆነው ሰው በአንድ ቃል አልጋውን እንዲሸከም ማድረግ የቻለውን ያንን አምላክ ማስተዋል አልቻለም ነበር። አልጋውን ተሸክሞ በአይሁድ መካከል ሲመላለስ ወይም አልጋውን ተሸክሞ ሲሄድ አይሁድ የሚጠይቁት አንድ ጥያቄ አለ። ሰንበት እኮ ነው፣ እንዴት አልጋህን ትሸከማለህ? እንዴት ተሸክመ ትሄዳለህ? ነቢያችን ቅዱስ ኤርምያስ እኮ በሰንበት ምንም አይነት ሸክም እላያችሁ ላይ እንዳታከብዱ ብሎ አዞናል። ለምንድን ነው የምትሸከመው አሉት። ከዚያ በኋላ ምን ብሎ መለሰላቸው? ያዳነኝ ሰው ያ አልጋህን ምን በል ብሎኛል? ተሸክመህ ሂድ ብሎኛል። ይሄ ሰው አሁንም እስካሁን ድረስ ሰው ነው እየጠበቀ ያለ። ያዳነኝ ሰው ያ እሱ አልጋህን ተሸክመህ ሂድ ብሎኛል አለ። ይሄ አይደለም ግን አሁን የሚያስደንቀው። ይሄ ምላሹ ጊዜያዊ ምላሽ ነው። እሺ ይሁን፣ ጊዜያዊ ምላሽ ነው። ያዳነህ ያ ሰው ማን ነው ሲሉት አላወቀም ነበር። ስንት ዘመን ነው የታመመው ይሰውዬ? 38 ዓመት የማቀቅንበትን በአንድ ቃል ያዳነንን ሰው ማስተዋል ሩቅ ነገር ነው። ምን ያክል ተጨንቆ እንደነበረ እናስበው። ምን ያክል ታሞ እንደነበረ እናስበው። ያዳነውን ሰው ግን ያዳነውን ክርስቶስን ግን ማስተዋል አልቻለም ነበር። ይሄ ሰው አያችሁ የተፈወሰው ስጋዊ ፈውስ ብቻ ነው። ከስጋ ደዌ ብቻ ነው የተፈወሰው። ነፍሱ ግን አሁንም ቁስለኛ ነች፣ አሁንም ህመምተኛ ነች። የነፍስ ደዌ ያለበት ገና አልለቀቀውም። ለምን? ክርስቶስን ማስተዋል አልቻለም። ያዳነኝ ሰው ያ ያለውን ማን ነው ብለው ቢጠይቁት መናገር ከበደው። በጣም የሚደንቅ ነው። ይሄ ሰውዬ አይን አለው፣ ያያል፣ እውር ነው አልተባለም። ከተወለደ ጀምሮ በዚሁ በወንጌል ላይ የተጠቀሰ አንድ ቃል አለ፣ በዚሁ ሳምንት የሚታሰብ። ከተወለደ ጀምሮ እውር ሆኖ የተወለደ አንድ ሰው ነበር። እስመ እውሩ ተወልደ የሚባለው እውር ሆኖ ተወለደ። ክርስቶስ አይኑን አበራለት። እውር ሆኖ ሳለ አይኑ ከመብራቱ በፊት ግን ያ ሰው ክርስቶስን በልቡ አይቶት ነበር። በሸንጎ መካከል ቀርቦ ማን ነው ያዳነህ? አይንህን ማን አበራልህ? ክርስቶስ አብርቶልኛል።
ይሄ ሰው ኃጢአተኛ ነው ለምን እንዲህ ትላለህ? እኔ ግን ዓይኔን እንዳበራልኝ ብቻ ነው ማይቀው፣ ኃጢአተኛ እንደሆነ አላቅም። ደቀ መዛሙርቱ መሆን ከፈለጋችሁ ሂዱ ይላቸዋል። ይከራከራል። ከምኩራብ አስወጥተው እስኪሰዱት ድረስ ለክርስቶስ ይመሰክር ነበር። ይሄ ሰው ምን አለው አልን? ያያል አያይም? ዓይን እያለው ግን ልቡ ተደፍኖ ነበር። ዓይን እያለው ክርስቶስን ማየት አልቻለም ነበር። ያዳነውን ሰው ማወቅ ከብዶት ነበር። ዛሬ የተከፈለልንን ዋጋ የረሳን ብዙዎች የለን? ክርስቶስ ስለኛ የከፈለውን ዋጋ ረስተን በኃጢአት ዝቅ ባለው የኃጢአት ወለል ላይ የምንንደባለል ሰዎች የለን? ለነሱ እንደዚያ ለሆነው ሰዎች ይሄ ሰውዬ ምሳሌያችን ነው። ስጋዊ ፈውስ ብቻ የምንሻ የምንጠይቀው እግዚአብሔርን ስጋዊ የሆነውን ነገር ብቻ። ኦርቶዶክሳውያን ከፍ ማለት መቻል አለብን። ወደ ላይ ከፍ ብለን ስለ ሃይማኖታችን መጠየቅ መቻል አለብን። የተከፈለልንን ዋጋ ልናስብ ያስፈልጋል። እግዚአብሔር ለእኛ ሲል የከፈለው ዓለሙን አንድያ ልጁን እስከሚሰጥ ድረስ ዓለሙን እንዲሁ ወደደው ነው የሚለው። እንዲሁ ያለምንም መስፈርት ያለምንም ምክንያት ኃጢአተኛ የሆነችዋን ነፍስ ወዶ ሙሽራ ያደረገ አምላክ የከፈለልንን ዋጋ ረስተናል። ዛሬ ብዙዎቻችን ረስተንም ነው ቤተ ክርስቲያን ለመምጣት ተጎትጉተን ምን መጣው። ረስተንም ነው ከኃጢአት ለመውጣት ዕለት ዕለት ትምህርት የሚያስፈልገን። ረስተንም ነው ሁሉ ጊዜ ትምህርታችን ንስሐ ግቡ ብቻ ሆኖ የቀረብን። ክርስቶስን የሚያስብ ሰው ስለ ንስሐ ትምህርት ሊማር አይገባው። ሲያጠፋ ያ የክርስቶስ ፍቅር ህሊና ውስጥ ይወቅሰዋል። ክርስቶስን ዛሬ ረስተነዋል፣ ከህሊናችን አስወጥተነዋል። ያዳነንን እግዚአብሔርን የከፈለልንን ዋጋ ማሰብ ያስፈልጋል። እግዚአብሔር ስለኛ ክርስቶስ ስለኛ ብሎ የከፈለው ዋጋ እንደዚህ በቃል ተነግሮ የሚያልቅ ነገር አይደለም። ትንሿን እንኳን እንናገራት ብንል ቃላት አናገኝም። ክርስቶስ ስለኛ በጣም ብዙ ዋጋ ከፍሏል። ከልዕልና ትሕትና ታች መውረዱ እንደ ሰው መመላለሱ ብቻ በቂ ነው። ለዚያ ምን ዋጋ ከፍለነዋል? እኛ ምን መልሰንለታል? ከመርሳት አልፈን ማሰብ ያስፈልገን ነበር። ስለ ክርስቶስ ሕማማት ዕለት ዕለት እናስባለን። ልቡናችን ውስጥ ክርስቶስ እንደተሰቀለ ሆኖ ተስሎልናል። እንደዚህ ካልሆነ አሁንም መጻጉዓን ነን፣ ድውያን ነን ገና። ለምን? ያዳነንን ሰው አናቅማ። ያዳነንን ክርስቶስን ማወቅ ያስፈልጋል። ክርስቶስ ስለኛ ሲል የሾህ አክሊል መድፋቱን ማሰብ ያስፈልጋል። አሁን ዝም ብለን የሾህ አክሊል ደፋ፣ ተቸነከረ፣ ቆሰለ፣ ተገረፈ ስንል ቤተ ክርስቲያን እንዲህ ብላ ስታስተምር ዛሬ ላይ ያለን ምዕመናን እንደ ቀልድ መቁጠር ጀምረናል። ሊሆነ እንደ ቲያትር ማለት ነው። ዛሬ ላይ አንድ ፊልም ስንመለከት በጣም አሳዛኝ ገጸ ባህሪ የሚጫወተው ሰው ያስለቅሰናል አያስለቅሰንም? ፊልም እያየን እናለቅሳለን። በጣም እንደው በጣም ተጎዳ እኮ እሱ እንደው እያለ ግን በጣም የሚገርመው እኛ ስናለቅስ ያ ሰውዬ አብሮ ቁጭ ብሎ እያየን። ክርስቶስ ተውኔት አይደለም የሰራልን። ክርስቶስ እዚህ ዓለም ላይ መጥቶ እውነተኛ የሆነውን ማንም አንድ ፈጣሪ ገጣሚ የገጠመው ወይም ደራሲ የደረሰውን ሕይወት አይደለም የኖረው። ስለኛ ሲል የሚያስነባ የሚያስለቅስ መከራ ተቀብሏል። የሾህ አክሊል አለን። ኮፍያ ማድረግ አይደለም የሾህ አክሊል መድፋት ማለት፣ እንደ ቀልድ አይደለም። መዘባበቱን አስቡት። አምላክ ሆኖ ሰው ሲዘባበትበት፣ የፈጠረው ሲዘባበትበት። ለምሳሌ እኛ ቤታችን አንድ ባሊ ገዝተን ውሃ ልንቀዳበት ስንል ባሊው ቢስቅብን ምንድን ነው እንል? በል እስቲ ወንድ ነህ ትቀዳብኛለህ ቢለን ሰባብረን ነው አይደል ምንጥለው? ዋጋቸው የፈጠራቸው አይሁዶች ሲዘብቱበት ማለት ነው። የእጁ ስራዎች የሆኑት የሾህ አክሊል 72 እሾህ ያሉት አክሊሎች ነው ያደረገው ክርስቶስ። ስንት አልኳችሁ? 72 እዚህ ላይ ብቻ ሲደረግ አስቡት። ከዚያም ከ72ቱ አንደኛው በጣም ረጅም ነበር። በጭንቅላቱ ገብቶ ልቡ ድረስ ይደርስ ነበር ህመሙ። አስቡት ምን ያክል እንደሆነ። የት ድረስ አልኳችሁ? ያንን ህማም ለማ ብሎ ነው የተቀበለው። ማንን ሊያድን? እያንዳንዳችንን ሊያድን ነው። ያንን ግን እኛ እናስበዋለን። ክርስቶስን እንደዛ ካላሰብን አሁንም ያዳነንን አናውቅም ማለት ነው። ለምሳሌ የመርፌ ቀዳዳ ወይም አንድ መርፌ መሃል እጃችንን ትንሽ ጠቅብ ያደረገን
ያማል አያምም? ይቆጠቁጠናል አይደል? እስከ የሆነ ሰዓት ድረስ ሰው ሁላ ለመጨበጥ እንንቀጠቀጣለን። ክርስቶስሳ ምንድነው ለኛ ሲል ያደረገው? እጁ ምን አለ? ተቸነከረ። ቀልድ አይደለም። ህመሙን ማዳመጥ መቻል አለብን። ህመሙን መስማት መቻል አለብን። ያንን የተቸነከረውን ችንካር እኛ ላይ እንደሆነ አድርገን ማሰብ መቻል አለብን። አባቶቻችን እንደዛ አድርገው ነው ክርስቶስን ያገኙት። አባታችን አቡነ መብዓ ጽዮን ያንን ህማም አስበው 27ን ተሰቅለው ይውሉ ነበር። መስቀል ላይ ከጠዋት ጀምረው እስከ ማታ ተሰቅለው ይኖሩ ነበር፣ እስከ ዕለተ ዕረፍታቸው ድረስ። ህማሙን ማሰብ ያዳነንን ማወቅ ማለት እሱ ነው። ክርስቶስ ስንት ጊዜ ተገረፈ? 6666 እንላለን። እሱ ግርፋት ማለት የወጣበት ሰንበር ሲቆጠር ነው። ክርስቶስ ከዚያ በላይ ነው የተገረፈው። ለዚያውም ገራፊዎቹ 570 ወታደሮች ናቸው። ስንት አልኳችሁ? 570 ሮማውያን ወታደሮች፣ አህዛብ የሆኑ ሰዎች፣ እጃቸው የፈረጠመ ብቻ አይደለም፣ ጾም ማያውቁ፣ ርኅራኄ ማያውቁ፣ እግዚአብሔርን ማይፈሩ፣ ሰውን ማያፍሩ ሰዎች ናቸው። በሰው ደም ነፍሳቸው የጨቀየች ወታደሮች እነዚያ ናቸው። እግዚአብሔርን ክርስቶስን ሲገርፉት የነበረው ያለምንም በደሉ ለኛ ብሎ። እነዚያ ሰዎች ክርስቶስን ሲገርፉት ግርፋቱ ሰንበሩ ተቆጥሮ ነው 6666 40 ይልና ወይ ቁጥሩ ጠፋብኝ ጀምር ካንድ ይላል። እንደዚያ ሆኖ ድርሳነ ማህያዊ የተባለ ቤተክርስቲያናችን መጽሐፍ ሲገልጸው ክርስቶስ የተቀበላቸውን ሕማማት የተገረፈውን ግርፋት 19240 አድርጎ ይቆጥሯል። ስንት አልኳችሁ? ያ ሕማም ለኛ ሲል የተከፈለ ዋጋ ነው። ያንን ሕማም ያንን የተቆረሰውን ስጋውን የፈሰሰውን ደሙን አስበናል ወይ? ዛሬ ከፍ እንበል። የሚመረውን እውነት መቀበል መቻል አለብን። የክርስቶስን ሕማም ካላሰብን ዛሬም ገና ሕሙማን ነን፣ አልዳንም። ገና ዛሬም ልትድን ትወዳለህን የሚለው ጥያቄ እያንዳንዳችን ቤት ይመጣል ያለው ለዚያ እያንዳንዳችን ልብ ላይ አለ። ልትድን ትወዳለህን? ያንን ማሰብ ስለከበደን ነው ኃጢአት መስራት ማቆም ያቃተን። ያንን ማሰብ ስለከበደን ነው በዚህ ምድራዊ በሆነው ብልጭልጭ ዓለም የተሸነፍነው። ያንን ማሰብ ስለከበደን ክርስቶስ ሲገረፍ እኛ ልጆች ሆነን ሁላችንም ተገርፈን እናውቃለን። ስንገረፍ እጃችንን ለአስተማሪዎቻችን ዘርግተን ስንገረፍ ድሮ ዱላው ሲያርፍብን ነው ወይስ ሲነሳ ነበር የሚያመን? ሲያርፍብን ያመናል አይደል? ከዚያ ዱላው ከእጃችን ላይ ሲነሳ የእፎይታ ጊዜ እንዲች እናረግና መልሰን እንሰጠዋለን አይደል? ያቺ ሲያርፍ ብቻ ነው ለማንኛውም ሰው ህመም የሚሰማው። ለክርስቶስ ግን ሁለቱም ህመም ነበረ። ሲያርፍበት ሰንበር ይወጣበታል፣ ሲነሳ ሮማውያን የጭካኔያቸው ጭካኔ ግርፋቱ ላይ መግረፊያ አለንጋው ላይ ጫፉ ላይ ክብ ስለት ያላቸው እሾሃማ ኳሶች ነበሩ። ሲነሳ ስጋውን እየቆረሰው ነው የሚነሳ። ህመሙም መነሳቱም ለክርስቶስ ህመም ነበር። ሲነሳ ስጋው አብሮ ይነሳል። ያንን ስጋ ያራግፋሉ፣ ድጋሚ ይገርፋሉ። ያንን ሁካታ ያንን ህማም እናስበው። ያዳነንን ማወቅ ማለት እሱ ነው። ክርስቶስን እናውቀዋለን ወይ? ክርስቶስን መጽሐፍ ላይ አይደለም መፈለግ ያለብን፣ ልባችን ውስጥ ክርስቶስን እንፈልገው። ዛሬ በዚህ ሳምንት ማሰብ ያለብን እሱን ነው። ክርስቶስን በቀን ውስጥ ከ24 ሰዓት ውስጥ ለ5 ደቂቃ በህሊናችን እናስበው። የከፈለውን ዋጋ እናስብ። ለኛ ሲል የሆነውን እናስብ። ክርስቶስ በመዘባበት ውስጥ 3 ጊዜ ልብሶቹን ቀይሯል። ስንት ጊዜ? መጀመሪያ የለበሰው ልብስ ነበር፣ ቀየረ፣ ከዚያ ለበሰ፣ ከዚያ ቀየረ፣ ከዚያ ድጋሚ ለበሰ። አሁን አንድ ሰው ቁስሉ ላይ ፋሻ ይጠቀልልለታል አይደል? ፋሻው ሲነሳ ምን ያክል ነው የሚያም? ደሙና ፋሻው ይጣበቃል አይደል? ከዚያ እኛ በውሃ በጨው ውሃ በሞቀ ውሃ በጨው አድርገን ምናምን ነው አይደል የምናነሳው? እነዚያን የማይራሩ ወታደሮች አስቡ። የክርስቶስ ጀርባው እንዳለ በግርፋት ተልቷል፣ የለም። እዚያ ላይ ልብስ ማውለቅና ማድረግን ደግሞ አስቡት ህመሙ ምን ያክል እንደሆነ። ለዚያውም
ታስቦ አይደለም የተደረገው። እየተመነጨቀ ነው የሚወልቅ የነበረው ልብሱ። ምን ያክል ነበር ያመመው? ይህንን ማሰብ ያስፈልጋል። ይህንን ማሰብ ያስፈልጋል። ያዳነንን ማወቅ ማለት እሱ ነው። ስለ መጻጉዕ ታሪክ መተረክ ብቻ አይደለም፣ ክርስቶስን እንዴት ያለ ዋጋ ለኛ ከፈለልን የሚለውን ማሰብ ቢያንስ ትንሿን ደቂቃ ዛሬ አንድ ኳስ ተጫዋች የአንድ ክለብ ተጫዋች ተጎድቶ ቀጣይ ጨዋታ ይሰለፋል አይሰለፍም? አንድ ፊልም አክተር ቀጣይ ይኖራል አይኖርም እያልን ምን ያክል ነው የምንጨነቀው? ስለ አንድ ለኛ ምንም የማይጠቅመንን ሰው ምን ያክል ነው እያሰብን የምንውለው? ዛሬ ቲክቶክ ላይ ምን ያክል ነው ሰዓታችንን የምናባክነው? ለክርስቶስ የሚሆን ግን 5 ደቂቃ የለንም። ያ መጻጉዕ ክርስቶስን ዞር ብሎ አይቶ የሚመለከትበት 5 ደቂቃ አጥቶ ነው ያዳነህ ማን ነው ሲባል መልስ ያጣው። ያዳናችሁ ማን ነው ብንባል ምን ብለን ነው እኛ የምንመልሰው? ያዳነንን ከነ ሕማሙ ማወቅ ያስፈልጋል። ከነ ደዌው የተቀበለው ለኛ ሲል ለዚያውም አምላክ እየሆነ በአንድ ቃል ማጥፋት እየተቻለው በዚያ በብሉይ ኪዳን በኦሪት የነበሩትን ሰዎች እስራኤል ዘስጋን እንኳን ለማዳን ብሎ አንዱን መልአኩን ልኮ ቅዱስ ሚካኤልን ልኮ የሰይፉን ጫፍ ያሳያቸው የሰናክሬም 35,000 ሰራዊት በአንድ ቀን አልቋል አይደል? እሱን ታሪክ ያደረገ አምላክ እኛን ለማዳን ሲል አንገቱን ደፍቷል። አምላክ ሲሆን ሰው ሆኗል። ይህንን አስበን እናውቃለን? ከቀን ውስጥ ከ24 ሰዓት ውስጥ ለእግዚአብሔር የምንሰጠው ሰዓት አለን። ወደድንም ጠላንም ከ24 ሰዓት ውስጥ የሰዓት አስራት ማውጣት እንዳለብን እናውቃለን። 2 ሰዓት ከ40 የእግዚአብሔር ነው አስራታችን በአንድ ዕለት ውስጥ ማለት ነው። 2 ሰዓት ከ40ውን እግዚአብሔርን እያሰብን መቆየቱን እንተወውና 5 ደቂቃ እስቲ 5 ደቂቃ ለክርስቶስ እንስጠው። ሕማሙን የምናስብ የምናነባበት በጽሙና እኛ የሰራነውንና እሱ ለኛ የከፈለልንን ዋጋ የምናስብበት ጊዜ ይኑረን። ሁሉ ጊዜ ወተት እየጠጡ መኖር የለም። ቤተ ክርስቲያን ዕለት ዕለተ ዓርብ ላይ ሆና ክርስቶስን የተሰቀለ እንደሆነ አስባ ስታነባ የምትኖር እናት ነች። ለምን? ራሷ ክርስቶስ ነው። ራስ ተሰቅሎ ራስ ታሞ አካል ጤና ሆኖ ሊኖር ይችላል? ደህና ዋላችሁ? ይችላል እንደዛ መሆን? ራሳችን ከታመመ ሁለመናችን ይታመማል። ራሳችን ክርስቶስ ለኛ ሲል ታሟል። እኛ በሱ ህመም ነው እኛ ደስታ ያገኘነው። በሱ ህመም ነው እኛ የተፈወስነው። እሱ መላእክትን የብርሃን ካባ የሚያለብሳቸው በሰው ፊት ግርማንና ሞገስን ሰጥቶ ሰው ፊት ሲቀርቡ ሰዎች እስኪወድቁ ድረስ የሚያደርጋቸው ያ አምላክ እርቃኑን በአደባባይ ላይ ቆሟል። ይህንን እንኳን እናስብ እስቲ። እርቃን ዛሬ እኛ ሰዎች ሆነን እዚህ ጉባኤ መሃል አንድ ሰው ተነሳና ከላይ ያለውን ልብስን አውልቅ ቢባል የሚያደርጋለን? እናደርጋለን? ያሳፍራል አይደል? ቅዱስ ጳውሎስ ይህንን ነው ከፊቱ ስላለው ደስታ እርቃን መሆንን ናቀ ይላል። ሀፍረትን ናቃት ይላል። ክርስቶስ እኛን ማዳኑን ሲያስብ ያንን ደስታ 5500 ዘመን የነበረውን እንባ እንደሚያቆም ሲያስብ እርቃን መሆን ምንም አልመሰለው ለኛ ሲል። እኛ ዛሬ ጠዋት መተን ቅዳሴ ለማስቀደስ ብርዱን ፈርተን እንቀራለን አይደል? ድካሙን ፈርተን እንቀራለን አይደል? አይ ማታ ስላመሸውኝ ማታ ስራ ስላለብኝ እናመካኛለን። ክርስቶስ ለኛ ሲል የናቀውን እስቲ እናስብ። በጣም ክርስቶስ ከከፈለው ነገር ሁሉ በጣም የሚጨንቀው እንደው የአይሁድ ድፍረት የሚታየው ክርስቶስ ላይ ምራቃቸውን መጥፋታቸው በጣም በቃ ቃል የሚያጥረው ነገር ነው። ዛሬ በመንገድ እያለፍን እግራችን ስራ አንድ ሰው መጥቶ ምራቁን ትፍ ቢል ምንድነው የምናደርገው? እጃችንን ነው የምንሰበስበው ለድብድብ። የማን ወገን መሰልኩ ታቀኛለህ እኔን እንዴት ብትደፍረኝ ነው አይደል ምንለው? ክርስቶስ ላይ ምኑ ላይ ፊቱ ላይ ምን ተባለበት? ተተፋበት። የሩቅ ብእሲ አምላክ ላይ ይህንን ያደረገው ለማ ብሎ ነው? ደህና ዋላችሁ? ለማ ብሎ ነው? ለኛ ብሎ የከፈለውን ዋጋ ታዲያ አውቀናል? አንብበናል? በህሊናችን ስለን እያሰብን እንኖራለን? ከመጻጉዕ የምንለየው እሱን ስናደርግ ብቻ ነው። ያ መጻጉዕ ያዳነውን ሰው ማየት አቃተው።
አያችሁ ደዌ ሥጋ ብቻ ሲፈወስ ልቡናችን ግን ቆስሎ ከሆነ ነፍሳችን በኃጢአት ተጨማልቃ ከሆነች ያለችው እግዚአብሔርን ማየት ይሳነናል። ምናልባት እኮ እግዚአብሔርን ለምነን እኮ ባለጸግነትን ሊሰጠን ይችላል፣ ገንዘብ ሊሰጠን ይችላል፣ ሥራ ሊሰጠን ይችላል፣ ትዳር ሊሰጠን ይችላል። ግን ነፍሳችንን ለእግዚአብሔር ካልሰጠን አሁንም ድውያን ነው። አሁንም የጎደለን ነገር አለ። እናስብ ኦርቶዶክሳውያን እናስብ። በክርስቶስ መጠራታችን ቅሉ የከፈለልንን ዋጋ እንድናስብ ነው። ስሙን ስማችን አድርገናል፣ ክርስቲያኖች ተብለናል። ስለዚህ ማሰብ ያስፈልጋል። ይህ ሰው ሁለተኛ ቀን ክርስቶስን አግኝቶት ነበር። በቤተ መቅደስ ሲመላለስ እንዲሁ ገውለል ሲል ማንን አገኘው? ክርስቶስን አገኘው። መጀመሪያም ይህ ሰው የነበረው የት ነው ብለናል? የት ነው? ቤተ ሳይዳ ነበር አይደል የነበረው? ስንት ዘመን? 38 ዘመን። አንዲት በማቴዎስ ወንጌል ላይ ታሪኳ የተጻፈ አንዲት ሴት አለች። ማቴዎስ ወንጌል ላይ ታሪኳ የተጻፈ አንዲት ሴት አለች። 12 ዓመት ደም ሲፈሳት የነበረች ሴት የነበራትን ገንዘቧን ሁሉ ለባለ መድኃኒት ምን አደረገች ይላል? ጨረሰች ይላል። ግን ደዌዋን ሚያድንላት አላገኘችም። ይሄ ሰው ግን የትም አልሄደም። ተኝቶ 38 ዘመን ሙሉ የተቀመጠው የት ነው? የምህረት ደጅ የተባለችው ቤተ ሳይዳ በር ላይ ተኝቷል። ብዙዎቻችን ቤተ ክርስቲያን ውስጥ ነን ያለ ነው። እድሜ ዘመናችንን ሙሉ የክርስቶስን ቃል እስካለንበት እስካሁኗ ሰዓት እየሰማን ነው። እንዘምራለን፣ እናገለግላለን፣ እንናገራለን፣ እናስቀድሳለን፣ ማህሌት ሲቆም እንቆማለን፣ ብዙ ነገር እናደርጋለን። ግን ክርስቶስን አሁንም ያላወቅነው ብዙ ሰዎች አለን። ቤተ ክርስቲያን ውስጥ እኮ ነን ያለ ነው። ያ ሰው ድጋሚ አሁንም ቤተ መቅደስ ውስጥ ሲመላለስ አገኘው። ክርስቶስ ያለው አንድ ቃል ነበር፣ ከዚህ የከፋ እንዳያገኝህ ዳግመኛ ኃጢአት አትስራ። 38 ዘመን ሙሉ ከመታመም የከፋ ነገር አለ? አለ እንዴ? አለ? የለም? አለ አይደል? የነፍስ ደዌ ከ38 ዘመን የከፋ በሽታ ማለት እድሜ ዘላለሙን በሲኦል በገሃነመ እሳት መጣል፣ እሱ የከፋ ነው። ያ እንዳያገኝ ምን አድርግ? ዳግመኛ ምን እንዳታደርግ። እስከዚያ ሰዓት የሰራውን ኃጢአቱን ይህ ሰው ቀድሞውንም የታመመው በኃጢአቱ ምክንያት እንደነበረ የምናውቀው ደግሞ በዚህኛው ነው። ዳግመኛ ከዚህ የከፋ እንዳያገኝ ምን አታድርግ? ኃጢአታት መጀመሪያ ኃጢአት ሰራ፣ ታመምክ፣ 38 ዘመን አልጋ ላይ ተኛ። ከዚያ በኋላ አድኜሃለሁ፣ ከእሱ ኃጢአት ተፈታሃል። አሁን ግን ኃጢአት ከሰራህ መጨረሻ አያምርም ማለት። ክርስቶስ እንደዚህ ያላቸው ሰዎች በጣም የሚያሳዝኑ ሰዎች ናቸው። ብዙ ሰዎች አሉ። የመጀመሪያው መጻጉዕ ነው። ሁለተኛ ያቺ እነዚያ ፈሪሳውያን አግኝተው በዝሙት ኃጢአት ከሰው ሊወግሯት የመጣችውንም ሴት እንደዚያ ብሏታል። አሁን ሂጂ ወደ ቤትሽ፣ ዳግመኛ ምን አትበድይ ብሏት ነበር። ሁለቱም ሰዎች ግን ኃጢአት ሲሰሩ ዳግመኛ እናገኛቸዋለን። ሁለቱም ሰዎች ዳግመኛ አለመበደል ምን አይነት መታደል ነው! ክርስቶስ ያበራለት ሰው፣ ነፍሱ የተፈወሰችለት ሰው እነ ጤሜዎስን ብናይ፣ ያቺ 12 ዓመት ደም ሲፈሳት የነበረችው የዳነችውን ብናይ፣ ለክርስቶስ መጥተው ሲሰግዱ ክርስቶስን ተከትለው በሱ ፍቅር ተስበው አብረውት ሲዞሩ እናያለን። ነፍስ ስትፈወስ እንደዛ ነው። የነፍስ ፈውስ ከቀደመ ሃይማኖታችን ከጠነከረ ክርስቶስን ማሰብ ከቻልን ስጋዊ የሆነውን ነገር እናቆየዋለን። ይደርሳል፣ ችግር የለውም። እግዚአብሔር ይሞላልናል። እግዚአብሔርን አተን ግን ስጋዊውን ብናገኝ አይጠቅመንም። ዳግመኛ ወደ መበደል ይወስደናል። ክርስቶስን አለማወቃችን ነው ኃጢአት እያሰራን ያለው ብለናል። ክርስቶስን አለማወቃችን አሁንም ክርስቶስ ላይ እጃችንን እንዳናነሳ ያደርገናል። ይህ ሰው ዳግመኛ እንዳትበድል በተባለባት በዚያች ዕለት አይሁድ ጋር ሄዶ ትናንትና እኮ ሰንበትን የሻረው ያ ኢየሱስ የሚሉት ክርስቶስ ነው ብሎ ተናገረ። አያችሁ፣ ክርስቶስን አለማወቅ ለማን ሲል ነው እንደዛ ያደረገው? ማንን ነው ያዳነው? ሲያጎርሳችሁ ትናንትና እኮ ጉሮሮዬን ያሳመመኝ ይሄ ሰውዬ ነው፣ ረሃባችሁን እያዳነላችሁ እንደዚያ እንደማለት ነው። ያዳነውን እሱን ወነጀለው። የመጀመሪያው ኃጢአት ጀመረ። አያችሁ፣ ነፍሳችን ካልተፈወሰ መቼውንም ቢሆን የምናስበው ምድራዊ የሆነውን ነገር ነው። ምድራዊ የሆነውን ነገር ነው። ከስጋ የተወለደ ስጋ ነው፣ ከመንፈስ የተወለደ ግን መንፈስ ነው። የመንፈስን ስራ ያስባል፣ መንፈሳዊ የሆነውን ነገር ይመኛል ብሎ እግዚአብሔር ክርስቶስ ነግሮናል።
እኛ መንፈሳውያን ከመንፈስ ነው የተወለድነው። ከማኅፀነ ዮርዳኖስ ከአብርሃ ከመንፈስ ቅዱስ በማየ ገቦ ተጠምቀን የክርስቶስ ተብለን ተጠርተናል። መንፈሳዊ የሆነውን ዓይናችንን ልናበረው ይገባል። መንፈሳውያን መሆን መቻል አለብን። ክርስቶስን ካላሰብን እጃችንን ለመማታት እናነሳለን፣ አሁንም አይቀርም። ይህ ሰው መጀመሪያ እንደዛ አደረገ። በክርስቶስ ላይ ጠላት ገዛበት። ያውላችሁ እሱ ነው ሰንበትን የሻረ። ከዚያ እዛው ጋር ቀጠል ሊልና ምን ይላል መሰላችሁ? ሰንበትን በመሻሩ ብቻ አይደለም፣ ራሱን የእግዚአብሔር ልጅ በማድረጉ ሊወግሩት ይፈልጉ ነበረ። ምን ሊያረጉት? መወገር እንዲወገር ምክንያት ከሆነው ሰው መካከል መጻጉዕ አንደኛው ነው። ለምን ሄዶ ጠቆመበት ክርስቶስን። ዛሬ ኃጢአት የሰራን የማይመስለን ግን ብዙ ነገር ባለማወቅ ወይም ደግሞ ኃጢአት ሳይመስለን ኃጢአት የምናደርግ ብዙዎቻችን። ስለዚህ ያንን ማሰብ ያስፈልጋል። የመጨረሻችን የሚሆነው ዮሐንስ ወንጌል ምዕራፍ 18 ቁጥር 23 ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ በነገራችን ላይ በጣም የሚገርም ቃል ነው ይሄኛው ቃል ራሱ። ከሐሙስ ማታ ጀምሮ ከተያዘበት ሐሙስ ማታ ጀምሮ እስከ ዓርብ መስቀል ላይ እስከሚደርስበት ሰዓት ድረስ የተናገራቸው ንግግሮች በጣም ውስን ናቸው። በጣም ውስን ንግግር፣ ጭራሽ ዝም ነው ያለው። ጲላጦስን ያስደነቀ ዝምታ ክርስቶስ ጋር ነበረ። አንድ ጊዜ ግን ሲናገር እንሰማዋለን። ስለምን ትመታኛለህ የሚል ቃል ዮሐንስ ወንጌል ምዕራፍ 18 ቁጥር 23 ላይ ተጽፎ እናገኛለን። መልካም ከተናገርኩ ሊቀ ካህናቱን ሲናገር ክርስቶስ ሊቀ ካህናቱን ሲናገር እግዚአብሔር የመረጠውን ሊቀ ካህን ትነካለህ እንዲያ ብሎ በጥፊ የመታው አንድ ሰው ነበር። ያ ሰው ማን? መጻጉዕ ነው። ሰሎ የነበረውን 38 ዘመን የሰለለውን እጁን የፈወሰለትን ያንን ጌታ ባለማወቁ ምን አደረገው? ዛሬ ክርስቶስ የከፈለውን ዋጋ እናስብ ያልኩት ክርስቶስን ዛሬ በኃጢአት እየቸነከርን ያለን ብዙዎች ስላለን፣ በዝሙቱ፣ በስርቆቱ፣ በስድቡ፣ በዘፈኑ እምንቸነክረው ብዙዎቻችን ነን። ዛሬም ለምን? ክርስቶስን ባለማወቃችን። ክርስቶስን አለማወቅ፣ የተከፈለልንን ዋጋ አለማወቅ በጥፊ መማታትን ያመጣል። ክርስቶስ የተናገራት አንድ ቃል ስለምን ትመታኛለህ የሚለው ቃል ከፊቱ መልካም እንደተናገርኩ አዎን እውነት፣ ሐሰት ደግሞ ከተናገርኩ ሐሰት ነው በል እንጂ ስለምን ትመታኛለህ ብሎ ክርስቶስ መጻጉዕን ነገረው። ሲያስታውሰው ነው። አሁንም ክርስቶስ አላዘነበትም፣ ክርስቶስ አልፈረደበትም። አሁንም ንስሐ እንዲገባ እየጠራው ነው። ክርስቶስ እውነት እኮ ነው የተናገረው። እውነትን ለመናገር የመጣሁትን የእውነት አምላክ እኔ እውነትና ሕይወት እኔ ነኝ ብሎ የተናገረውን ክርስቶስን እንዴት ሊቀ ካህናቱን ትናገራለህ ብሎ በጥፊ መማታት ማለት ያዳነንን አለማወቅ ማለት ነው። ዛሬስ እኛ የት ነን ያለነው? በመጻጉዕ ቦታ ነን ያለነው ወይስ በሐዋርያት ቦታ ነን ያለነው? እናስብ። ለውጥ ከዛሬ ነው የሚጀምረው። ክርስቶስን ልባችን ላይ መሳል እንጀምር። ክርስትና ልምምድ ነው። ዛሬ ያላወቅነውን ክርስቶስ፣ ዛሬ ያላሰብነውን ሕማሙን ኋላ በመንግሥተ ሰማያት ልናስበው አንችልም። በዚህ በመጽሐፈ ጥበብ ምዕራፍ 5 ቁጥር 5 ላይ አንድ ቃል አለ። አይሁዳውያን ዘብተው የሰቀሉት አምላክ ሐዋርያትን አስከትሎ ለፍርድ ሲመጣ ያዩታል ይላል። በዚያ በመጨረሻው ዘመን ይሄ የዮሴፍ ልጅ እኛ የሰቀልነው እሱ አይደል? እነዚህ ተከታዮቹ 12ቱ ደቀ መዛሙርት አልነበሩ? እንዴት ሊፈርዱ ቻሉ? ብለው በሰሩት ስራ ይጸጸታሉ ይላል። ጸጸታቸው ዋጋ አለው። ለምን? የመጨረሻው ሰዓት ላይ ነው ያለው። እነዚያ 5ቱ ቆነጃጅት ወይም 5ቱ ደናግል ብርሃን ማይቶት ይዘዋል። ወይም ዘይት ያለቀባቸውን ደናግል እናስባቸው። ሙሽራው መጣ። የመጣው ሙሽራ ከመጣ በኋላ ዘይት ሊያመጡ ሄዱ። ከዚያ ሲመጡ ምን ሆኗል? በር ተዘግቷል። እነዚያን 5ቱንም ቢለምኗቸው ለኛም አይበቃን አሏቸው ይላል። መጨረሻው ሰዓት ላይ ብንለምን፣ ብናነባ፣ ሕማሙን ብናስብ የሚረባን ነገር አይኖርም። ዛሬ እናስበው። ዛሬ መለወጥ መጀመር አለብን። ዛሬ ክርስቶስን ማሰብ መጀመር አለብን። ክርስቶስ ሕሊናችን ላይ ይሰቀል።
ክርስቶስን መመልከት እንቻል። አይናችንን አፋዊ የሆነውን አይናችንን ገታ እናድርገውና ልቡናችንን እናብራ፣ እንክፈት። ስቅለቱን እናስብ፣ ሕማሙን እናስብ፣ ለኛ ሲል የከፈለውን እናስብ። ይልቁንም ከዚያ በላይ የሆነውን ፍቅሩን እናስብ። ክርስቶስ እኛን ስለወደደ ነው ከላይ እዚህ የመጣው፣ ከልዕልና ወደ ትሕትና የመጣው። የተሰደበው ምንም ያላለው ማንን ስለወደደ? እኛን ስለወደደ። ለዚያ ፍቅሩ ምን መለስንለት? ዮሐንስ አፈወርቅ የሚናገረው አንድ ንግግር አለ። ክርስቶስን እንደጠፋብህ የቤት ዕቃ እንኳን እስቲ ፈልገው ይላል። ምን እንዳለብህ? ቤት ውስጥ አንድ መቆንጠጫ ወይም አንድ ማንኪያ ቢጠፋ የሚተርፈን ዕቃ ይኖራል? ብፌ ስርም ቢገባ ገልብጠን እናወጣዋለን አይደል? እንደዚያ ልባችን ውስጥ ክርስቶስን አልፈለግነው። እንደዚያ ክርስቶስን መፈለግ ያስፈልጋል። ማር ይስሐቅ የተባለ የቤተ ክርስቲያናችን ሊቅ ሊፈልግህ የመጣውን አምላክ ልትፈልገው ተነሳ ውጣ ይላል። ጉዞ መጀመር መቻል አለብን። ለውጥ ዛሬ ነው ያለው። ዛሬ ማሰብ ካልጀመርን ነገ ልናስብ አንችልም። ዛሬ ማስቀደስ ካልጀመርን ነገ አናስቀድስም። ዛሬ ንስሐ ካልገባን፣ ዛሬ ካልቆረብን፣ ስጋውንና ደሙን ካልተቀበልን ነገ አይሆንም። ጭራሽ ነገ እያልን ቀጠሮ አንቅጠን። ነገ 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 እያልን እጃችንን ክርስቶስ ላይ ማንሳት የምናነሳባት ሰዓት ትመጣለች። ክርስቶስን ምንሰቅልበት፣ በኃጢአት ምንቸነክርበት። በጣም የሚገርመው አይሁድ ከቸነከሩት ችንካር ይልቅ አሁን እኛ በኃጢአት ምንቸነክረው ክርስቶስን በጣም ያሳምመዋል። ለምን መሰላችሁ? ለአይሁድ ክርስቶስ ደሙን አፍሶላቸው ነበር። ከመቸንከሩ ከመሰቀሉ በፊት ነው አይደል? አይሁድ ያን ሁሉ እንግልት እያደረሱበት የነበር። አሁን ግን እኛን በደሙ ከገዛም በኋላ ደሙን ስለኛ ካፈሰሰ፣ ስጋውን ስለኛ ከቆረሰ፣ ያንን መከራ ከተቀበለ በኋላ ነው እየቸነከር ነው ያለነው። አያም ወዳጃችን ያልነው ሰው፣ በጣም የቅርባችን ያልነው ሰው መምታት አይደለም ቢሰድበን ወይም የሆነ መጥፎ ነገር እኛ ላይ ቢያደርግ በጣም ተስፋ ያስቆርጠን። ልባችን ቁርጥ ነው አይደል የሚለው። ክርስቶስ ለኛ ሲል ያን ሁላ ዋጋ ከፍሎ ከእንግዲህ በኋላ ባሮቼ ሳይሆን ወዳጆቼ አደርጋቸዋለሁ፣ ከእንግዲህ በኋላ ልጆቼ ትባላላችሁ ካለም በኋላ ከልጅነት አፈንግጠን ስንኮበልል ክርስቶስ ያዝናል አያዝንም? ታዲያ ክርስቶስን ማሳዘን፣ ክርስቶስን ማስከፋት አግባብ ነው? ከዚህ በኋላ የከፋ እንዳያገኝ ዳግመኛ አትበድል የሚለው ቃል ለእያንዳንዳችን ነው የተሰጠው። ከዚህ በኋላ ማለት እኔ ስጋዬን ከቆረስኩልህ በኋላ፣ ከዚህ በኋላ ማለት ስጋውን ደሙን ከተቀበልክ በኋላ፣ እኔ ንስሐ ከገባህ በኋላ ዳግመኛ ላለመበደል ተጣጣር። አለበለዚያ የከፋ ያገኛል፣ የነፍስ ሞት ያገኛል፣ ለተላለፈ አእምሮ መሰጠት ያገኛል። እግዚአብሔርን እንደ እግዚአብሔርነቱ እያወቁት እንደ እግዚአብሔርነቱ የማያከብሩትን እነሱን ለተላለፈ አእምሮ ይሰጣቸዋል ይለናል ሐዋርያው ቅዱስ ጳውሎስ። ለተላለፈ አእምሮ መሰጠት ይመጣል። ሁሉ ጊዜ እንደዚህ ሆኖ መኖር የለም። ሁሉ ጊዜ እንደዚህ ሆኖ መኖር የለም። ኃጢአትን ጽድቅ እየመሰለ ምንሰራበት ጊዜ ይመጣል። እግዚአብሔርን ማሰብ ካቃተን ኃጢአትን ምን እየመሰለ እየሰረቅን በጀብዱ እንደንትን በየመድረኩ እየወጣ እኔ እኮ ትናንትና ዘረፍኩ እያል ማውራት ማለት ነው። ኃጢአትን እንደ ጽድቅ ማለት እዚያ ጋር ላለመድረስ ያዳነንን ዛሬ ላይ ማሰብ ያስፈልጋል። ልንድን እንወዳለን አይደል? ሁላችን የክርስቶስን ቃል እንስማ። ክርስቶስ አልጋህን ተሸከም ነው ያለው። ቤተ ክርስቲያንን አስበን፣ ቤተ ክርስቲያን የምትነግረንን ነገር አስበን ንስሐ መግባት፣ ስጋውን ደሙን መቀበል፣ ማስቀደስ፣ መቁረብ፣ ማንበብ መጀመር ያስፈልገናል። መጾም መጸለይ ያስፈልገናል። አለበለዚያ ግን ድህነት አይኖርም። ስለዚህ በዚህ ሳምንት ድውይ የሆነውን መጻጉዕን ሳይሆን ድውያን የሆን ራሳችንን እናስብ፣ ራሳችንን እናንጻ፣ የነፍሳችንን ደዌ እናስብ። ስጋዊ የሆነውን ምሕረት እናቆየው፣ ስጋዊ የሆነውን ፈውስ እናቆየውና ነፍሳችንን ለማንጻት እንትጋ። ይህ ይሆን ዘንድ የአምላካችን መልካም ፈቃዱ ይሆንልን። ያስተማረን የመከረን የገሰጸን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የከበረና የተመሰገነ ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።